ይሄው እንዴት ማቀም የላትም ያለኝ ይሄው ኢየሱስ ክርስቶስ በቃ አረባሽ ካሜራውን አትፈልይ ካሜራው እና 9 ወር 10 ወር ሙሉ በዚህ እኔ ባለውበት ሁኔታ ወይም ደግሞ በእኔና በሷ ለመግባባት እንደዚህ አይነት ከባድ ችግር ኖሮ መቆየት ደግሞ ከባድ ነው። ሰው በሳምንትም በሆነ ቀናትም ገመናውን ምስጥሩን ለህዝብ ለእንትን ፋርጎ ሰው ይጣላል፣ ትዳር ይፈርሳል። ስቲል ግን በሙከራ ነው ያለው የኛ ትዳር። እንደዛ አንናገርም ብለን እኛ እርስ በርስ ያልተነጋገርነው ነገር አሳልፈ እንዴ አላሳደግን ቤተሰብ አለኩ እንዴት አሳልፈ ለሚዲያ ይሰጣል? እንደዚህ አይነት ነገርም ሊከሰት ይችላል በጮኝነት ጊዜ ብዬ ስለማስብ ወሲባዊ ነገር ውስጥ አልገባችሁም ነበር? ከዛ በፊት እነዚህን ችግሮች አላየህም? ማላረገው እኮ እሱ እንዳይሰማው ብዬ እኮ ነው። በቃ ወንድ ልጅ ነው እንዳይሰማው ብዬ እኮ ነው እንጂ እኔ ሴት አይደለሁም እንዴ? አይሰማኝም? እናቴ እኮ ትጠብቃለች እኮ ልጅ እንደወልድ እኮ። እኔ እዚህ ጋር አልጋ ላይ እንደዚህ ተብሎ ለቤተሰብም እንኳን አይነገርም። ምናልባት ከዛ በፊት የመፈራራት ወይም ደግሞ እርስ በርስ የመግባባት እንትናችሁ እዛ ጋር ሳይደርስ ቀርቶ ሊሆን የሚችልበት አግባብ ይኖራል ብለህ ታስባለህ? ምናልባት እንትን ያለ ሰው 9-10 ወር እኔ ድንግል ነኝ ምናምን ማለቱ ሌላ ነገር ነው። በህክምና በምን እንትን ቼክ መደረግ ነገርም ስለሆነ እሱ እንደ ሐሳብም ይሁንና ግን እንደሱ አይደለም አቁ እንደሱ አይደለም ምናምን የሆነ ብቻ ብዙ ነገር ምናምን ለማክር ምናምን ሞከርኩኝ ምናምን ገባ። ለምን በቃ ወንድ ልጅ ነው እንደዚህ ሴንሲቲቭ የሆነ ነገርም ስለሆነ እሱ ላለመናገር ብዬ እኔ በቃ ከጌታ ጋር ነው ግብ ምንም በቃ እኔ እንጃ። እርስ በርስ ኖርማሊ ቃሉ እንደምለው እያለን እየተናበብን እየጸለይን ለቤተ ክርስቲያን ይብን ግልጽ አድርገን እያማከሩን ትምህርቱላ ወስደን ነው በጌታ በኢየሱስ አንጸልይም። እንደው ጸሎት የለም ገበናይ ሚዲያ ላይ እኔ ምን መረጋጋት አልቻልኩም። መጋባታችን በፊት ወይም ደግሞ ከሌላ ሰው ጋር ወይ ደግሞ ከሌላ ሴት ጋር ሆነ ከሷ ጋር ምንም አይነት የግብረ ስጋ ግንኙነት አላቅም ነበር፣ አድርጌ አላቅም። እኔ እሷም እንደዛው። እናንተ ጤናማ የሆነ ወሲባዊ ግንኙነት እንዳታደርጉ ብሎክ እያደረጋችሁ ያለው ነገር ምንድነው? እዚህ ጋራ ሴት ነኝ እናቴ ላንተ አምና ስትሰጥ ልጅ እኮ ባላለውኝ እኮ ጭራሽ አልጋ ላይ ሳታስደስተኝ በአንተ ችግር ጭራሽ ሚዲያ ላይ አውጥተህ እየተናገርክ በጌታ በኢየሱስ። እዛ ባይሆን በቤተ ክርስቲያን ሰዎች በሽማግሌዎች አንዳንድ ሀሳብ አነሳውኝ። እኔ ራሴ ወደዛ ይቅረብ ወይ እንደዛ መፍትሄ ያገኛል ወይ ብዬ ሀሳቡን ሳነሳላት ገና ከጅምሩ አይሆንም ነው የምትለኝ። ችግር የለም አንዴ ተረጋጊና እንነግርሻለን። በጣም ደስ አይልም፣ በጣም ከባድ ነው። በተለይ ወንድ ልጅ ሆኖ በዚህ ሁኔታ እንግዲህ ዲክቴት እንደመደረግ አይነት ነገር ነው። ስለዚህ እንግዲህ ቨርጂን ነግሬሃለሁኝና እሱን ቨርጂኒቲ ነው መውሰድ የከበደውና ልክ ግንኙነት በምናደርግበት ጊዜ እኔ በጣም እታመማለሁኝ፣ ያመኛል። ቤተክርስቲያን እንደዚህ መስማት የለበትም የኛን ችግር የኛን ገመና እዛ ድረስ ይፋ አድርገህ ማውራት የለብህም እኔ ብላ ሌላ እንደሚያሳፍር ሌላ ችግር እንዳለው ይሄ እንደዚህ አይነት ነገር ልክ የቀረ አይነት ነገር አድርጋ ነው የምታስበው። ምንም በቃ እኔ እንዴት አድርጌ እንደምነግር አላውቅም። እኔ ችግሩ ከሱ ነው የሚመስለኝና ገባህ አይደለ? በቃ እሱ ላለማስከፋት ብዬ ምንም ነገር አላደርግም። በቃ አይነት የማልቀስ አይነት ነገር ነው። ከዛ በቃ እስቲ ምናምን ብዬ ራሴን የኔ ችግር ነው ብዬ አንዴና ሁለቴ ከሙከራ በኋላ ማለት ነው በቃ ድንግል ስለሆነች ነው አሟት ነው ወይ ደግሞ የራሷ ችግር ነው ብዬ ይሄው እንዴት ማቀም የላትም ያለኝ ይሄው ኢየሱስ ክርስቶስ በቃ አረባሽ ካሜራውን አትፈልይ ካሜራው የነሜላት ጉዳይ በብዙዎቻችን ዘንድ መነጋገሪያ ሆኖ ፍጻሜውን አግኝቷል ብለን እናስባለን። እንግዲህ ሁላችሁም እንደምታስታውሱት የነሜላት ጉዳይ በጣም እጅግ በጣም ለብዙዎቻችን መነጋገሪያ የሆነና አዲስ ነገር ወደኛ ስቱዲዮ ይዞ መጥቶ ነበር። ሜላትን ለማታስታውሷት ወይንም ለማታውቁት ታሪኩ ባጭሩ እንደዚህ ነበር። እንግዲህ ሜላትን ያገናኘችን አንድ የሜካፕ አርቲስት ነበር። ሜላት እንግዲህ የደረሰባት ነገር ምንድነው? በሰርጓ ቀን ባለቤቷ ቀርቶ እንግዲህ ክህደት ደርሶባት ነበር። ከዚህም የተነሳ በየሳምንቱ ሜካፕ እየተሰራች ባሌ ይመጣል ብላ ደጅ ላይ የምትጠብቅ ሴት ነበረች። የሷን ነገር እንግዲህ እጅግ በጣም ብዙ ጥረት ተደርጎ ወደ ፍጻሜው አድርሰናል። እንግዲህ ዞላ ቲዩብ እንደሚታወቀው በቤተሰብ ጉዳዮች ላይ ይሰራል። ዛሬም ያጋጠመን የቤተሰብ ጉዳይ
አዲስና ለኛም ግራ ያጋባን ነገር ስለሆነ ወደ እናንተ ልናደርሰው ነው። ጉዳዩን ሳሚ ወደ ስቱዲዮአችን ይዞ መጥቷል። ጉዳዩ ምንድነው የሚለውን ከፕሮግራማችን የምታዩት ነው የሚሆነው። ሰላም 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 ውድ የዞላ ቲዩብ ቤተሰቦች እንደምን ከረማችሁ? እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያልን የዛሬው ፕሮግራማችን ተጀመረ ማለት ነው። ዞላ ቲዩብ የተለያዩ ቤተሰባዊ ጉዳዮችን ወደ ስቱዲዮ በማምጣት ወደ መድረክ በማምጣት ከነዚህ ጉዳዮች ትምህርት እንድታገኙ አብዛኞቻችን ሰምተንም አይተንም የማናቃቸው ነገር ወደ ጆሮአችን እየመጣ ለማህበረሰቡ ግንዛቤ የምንሰጥበት ለየት ያለ የዩቲዩብ ቻናል ነው። ዛሬ እንግዲህ ይሄንን ጉዳይ ማህበራዊ ጉዳይ ላይ እንደመስራታችን ይሄንን ጉዳይ ሳሚ ይዞልን መጥቷል። ከሳሚ ጋር ሆነን ምንድነው ጉዳዩ የሚለውን ከባለ ታሪኮቹ አንደበት የምንሰማ ነው የሚሆነው። እንግዲህ ወደዚህ ወደ ስቱዲዮአችን የመጣ ሰው አለ። ከዛ በፊት ከሳሚ ጋርም ስለ ሳሚም እየጠየቃችሁኝ ስለነበር ትንሽ ጠፋ ብሏል። ምንድነው የተፈጠረው የሚለውን ጨምሮ አንዳንድ ነገሮችን አውርተን ከባለ ጉዳዩ ጋር ቆይታ የምናደርግ ነው የሚሆነው። ከባለቤቴ ጋር ከተጋባን 9 ወር አልፎናል። ነገር ግን አንድም ቀን የተሳካ የወሲብ ታሪክ የለንም ነው የሚለው። ይሄ ነገር ለምን ተፈጠረ የሚለውን እንግዲህ ቤተሰብ ውስጥ ገብተን ነገሩን ሶልቭ ለማድረግ እንድንሞክር ከሁሉም ታሪኮቻችን ቅድሚያ ሰጥተነዋልና ዛሬ ወደ እናንተ የምናደርስ ነው የሚሆነው። እንግዲህ እስከ መጨረሻ ድረስ ከኛ ጋር ሁኑ የዘውትር ግብዣችን ነው። ነገር ግን ከኛ ጋር ስትሆኑ ይህንን ፕሮግራም ለወዳጅ ዘመዶቻችሁ ሼር እያደረጋችሁ ከዚህ ተገቢውን ትምህርት እንዲያገኙ እያደረጋችሁ ሲቀጥል ደግሞ በጉዳዩ ላይ ያላችሁን ሀሳብና አስተያየት የሀሳብ መስጫ ሳጥን ውስጥ እያስቀመጣችሁልን እንዲሁም ለዚህ ቻናል አዲስ የሆናችሁ ሰዎች ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለም በሚል መርህ ወደ እናንተ የምናደርሳቸው ፕሮግራሞች ስለሚኖሩ ቤተሰብ ሆናችሁን ሰብስክራይብ አድርጋችሁ ከዚህ በኋላ እንደዚህ አይነት አስገራሚ ታሪኮችን ወደ እናንተ እንድናደርስ የደውል ምልክቷን ተጭናችሁ ኖቲፊኬሽን እንዲደርሳችሁ አድርጋችሁ ቤተሰብ ሁኑን ነው የምንለው። እስከ መጨረሻው ድረስ አብራችሁን ከሆናችሁ ይሄ አስገራሚ ታሪክ ከየት ተነስቶ ወዴት ሄዳል የሚለውን አብረን የምናይ ነው የሚሆነው። እኔ ዘላለም ዘገየ ነኝ። አብራችሁኝ ነው። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ ደግሞ የብዙዎቻችሁ ጥያቄ ነበር፣ ሳሚ የጠፋ ሰሞኑን የሚል ነገር ስጠይቁን ነበር። ሳሚ ጠፍቷል መሰለኝ፣ ቻናል ላይ እንቅስቃሴ እያደረግክ አይደለም መሰለኝ። አዎ ትንሽ ጠፍቻለሁ። በቀደም ቪዲዮ ላይ እንግዲህ ትንሽ ልገልጽላቸው ሞክሬ ነበረ። በግል ጉዳይ ነው፣ የቤተሰብ ጉዳይ ነው እና እንደው በዚህ አጋጣሚ ይቅርታ ለመጠየቅ ሞክራለሁ። በጣም ይቅርታ ስለጠፋሁኝ። እንግዲህ እንመለሳለን በቅርቡ በደንብ ሰፊው ብለናል። እሺ ዛሬ እንግዲህ የተገናኘ ነው ስቶሪ ይዤ እመጣለሁ ባልከው መሰረት ነው። ስቶሪውንም ስትነግረኝ ትንሽ ግራ የሚያጋቡ አንዳንድ ነገሮች ውስጡ አይቻለሁ። ምንድነው ኢን ጀነራል ታሪኩ ምንድነው? እንግዲህ እኔ ጋር ሲመጣ በጣም ስላስገረመኝ ነው ወደ አንተ ለመምጣት እንደው ይሄን ነገር በጋራ እንድናየው የፈለኩትም ለዛ ነው። በጣም የገረመኝ ታሪክ ስለሆነ ነው። እንደዚህ አይነት እንትን ሰምቼ አላውቅም እኔ በግሌ ማለት ነው። እሱ ከነገረኝ ነገር ተነስቼ እንትን ስልና ለዛ እንደው ጉዳዩን በጋራ ብናየው ብዬ ነው እሱንም ይዤው መጥቼ በደንብ እንትን እንድንል የፈለኩት በደንብ እንድናወራ ያስፈለገው። እኔ እንኳን አስገራሚ ነገር ብዬ ያሰብኩት ነገር ምንድነው ላለፉት 9 ወራት በትዳር አብረን ኖረናል የሚል ነገር አንስተዋል እና በዚህ ውስጥ ያላቸው ሴክሹዋል ኢንተርኮርስ ጤናማ አለመሆኑን እና ነገሩ ግራ አጋብቶት እርስ በርሳቸውም በግልጽ ማውራት አለመቻላቸውን ነግረኸኛልና ምንድነው ይሄ ነገር በመካከላቸው ያለው ነገር? እንግዲህ ዞላይ እኔ ከሱ ጋርም ሳወራ የተረዳሁት ነገር ምንድነው እንደ አንድ ኢትዮጵያዊ ወይም ደግሞ እንደ አንድ ይሄ የቤተሰብ እንትን እርስ በርስ በደንብ በግልጽ አለመወያየትና ያ ነገር ደግሞ ራሱ ችግር ይፈጥርና እርስ በርስ ወደ መወቃቀስ ጥፋቱን ወደ እርስ በርስ እንትን እንወስደዋልና ያ ይመስለኛል ችግሩና እንደው ትንሽ
ከባድ ስለሆነብኝ ነው በጋራ እንድናየው የፈለኩት። የቤተሰብ ጉዳይ ሲሆን እኔ ከምንም በላይ ቅድሚያ እሰጣለሁ። በተለይ ደግሞ ትዳር ላይ የሚፈጠሩ ክፍተቶች ምንድነው ሀገር ራሱ ከቤት ነው የሚሰራው ብዬ ነው ማምነው። ከትዳር ከጋብቻ ከቤተሰብ ነው ሀገር የሚሰራው። እዚህ ላይ ያሉ ችግሮች ሀገር ነው የሚጎዱት ብዬ ነው ማስበው እና የጋብቻ የትዳር ጉዳይ ሲሆን የበለጠ በዚህ ጉዳይ ላይ ማማከሩም መነጋገሩም የተሻለ ነው ብዬ ስለማስብ ነው አስቀድመን እንግዲህ ዛሬ እንዲመጡም ያደረግነው። በቅርብም ሀሳብ አለኝ ላይቭ ላይ ቁጭ ብለን የቤተሰብ ጉዳዮችን የምንመካከርበት የላይቭ ሴሽን ይኖረናል። በቅርብ እንጀምራለን። ብዙ ሰዎች ጉዳዮቻቸውን ወደኛ ያደርሳሉ። እኛ ደግሞ ሰፊ ወረፋ ጊዜ ምናምን ስለሚኖርብን ላይቭ ላይ ቁጭ ብለን የቤተሰብ ጉዳይ የምናማክርበት የራሳችን የላይቭ ሴሽን ይኖረናል። በጣም በአጭር ጊዜ ውስጥ በዩቲዩብ ላይቭ እንገናኛለን። ይሄ ጉዳይ ምንድነው የሚለውን ግን እንግዲህ ይዘው እስከመጣ ድረስ ባለጉዳያችንን እዚህ መሀላችን ቁጭ አድርገን አንዳንድ ጥያቄዎችን እየጠየቅን ከዛ በኋላ በየት በኩል ሶልቭ ማድረግ እንደምንችል አብረን መፍትሄ እንፈልጋለን። ስለዚህ እሱ ስለመጣም ጭምር ወደዚህ እንጋብዘውና እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ ደግሞ ባለጉዳያችን እንግዳችን እዚህ ድረስ መጥቷል። እንዲህ አይነት ጉዳዮች ሲከሰቱ ሰዎች እርስ በርሳቸው ሶልቭ ያደርጋሉ እንጂ ወደ ሚዲያ አይመጡም እና ያንተን ካሬጅ እዚህ ድረስ ለመምጣት የሄድከውን ርቀት ሳላደንቅ ማለፍ አልፈልግም። ግን ደግሞ ራሳቸውን የኔ እንግዶች እንዲያስተዋውቁ እድል አልሰጥም። ብዙ ጊዜ ፕራይቬሲያቸው እንዲጠበቅ አስባለሁ እና ግን አንተ ፈቃደኛ ከሆንክ ስምህንና ማንነትህን ነግረህን እንጀምር እስቲ። እሺ፣ አመሰግናለሁ። ዳንኤል እባላለሁኝ። እንግዲህ ታሪክን ኖርማል ስቶሪያችንን ትንሽ ሼር ልናደርጋችሁ ፈልጊያችሁ ነው። ሚዲያችሁን እከታተላለሁኝ። በእርግጥ በየቤቱ ያለው ሁኔታ ሊሆን ይችላል። እስቲ እኛ ጋር የደረሰ ነገር ምንድነው መፍትሄ የሚያገኘው ብዬ ሼር ለማድረግ ነው ወደ እናንተ የመጣሁት። እሺ፣ ስለ እኔና ስለ ባለቤቴ ቤዛ ላወራችሁ ነው ዛሬ። በጣም እናመሰግናለን። ካሬጅህን ማደንቃለሁ። ቀደምም ብያለሁ። እዚህ ድረስ ለመምጣት ያሰብክበትን ምክንያት ግን ከአንተ መስማት እንፈልጋለን። ምንድነው አንተን ወደ ሚዲያ እንድትመጣ ያደረገ ነገር? እንግዲህ በእርግጥ ለማውራት ትንሽ ምቹ ሆኖ ወይም ደግሞ የሚያስደስት ነገር ሆኖ አይደለም። ግን እንደዚህ አይነት ነገሮች ድንገት በየአንዳንድ አጋጣሚዎች ይፈጠሩ ይኖር ይሆን እንደዚህ አይነት ከባድ ነገር ብዬ እናንተ ጋር ደግሞ ሁሉም ነገር ግልጽ ስለሆነ በግልጹ ለህዝቡ ይፋ የሚደረግ ስለሆነ ነው በእናንተ በኩል መፍትሄ ያገኝ ይሆን ብለን የመጣ ነው ብዬ ነው ወደ እናንተ የመጣሁት። ወደዚህ ስትመጣ ከባለቤት ጋር ተመካክራችሁ ነው ጉዳዩን እንደዚህ ሚዲያ ላይ እንደምታወጣው ታውቃለች እሷ? አይ እንደሱ ምንም አይነት ሀሳብም ፍላጎትም የላትም። ቤዛ እንደዚህ አይነት ነገር ላይ በጣም አግሬሲቭ ነች። በተለይ ተጋብተን ከትንሽ ጊዜያት ሳምንታት ወራት ጊዜ በኋላ በጣም እየተቀየረች ሌላ ሰው እየሆነች መጣች። ምንም ነገር እንኳን በሚዲያ ደረጃ ቀርቶ አይደለም በቤተሰብ ደረጃ በጓደኛ ሆኖ ሳይሆን እርስ በርስ ራሱ መነጋገር ማንችልበት ሁኔታ ላይ ደርሰናል። አሁን ምን ያህል ጊዜ ሆናችሁ ትዳራችሁ ጋብቻችሁ እዚህ ርቀት ድረስ መነጋገር አለመቻል ድረስ መሄድ በጣም ከባድ ነው ብዬ ነው። ኤርሊ ሜሪጅ ነው ብለህ እንደዛ ስለነበር ከተጋባን ኦልሬዲ አሁን ከ9 ወር ወደ 10ኛ ወር ኖርማሊ በትዳር ነው ያለነው። አንዳንድ ሁኔታዎች እንግዲህ አሁን ያለው ሁኔታ በጣም አጨቃጭቆናል፣ አጣልቶናል። ለሰው መንገር ወይ ደግሞ በጓደኛ በቤተሰብ ለመፍታት ምናምን ደረጃ ላይ አልሞከርንም። ጀስት እርስ በርስ መነጋገር አልቻልንም። ከዛ ስላላለፈ እና 9 ወር 10 ወር ሙሉ በዚህ እኔ ባለውበት ሁኔታ ወይም ደግሞ በእኔና በሷ አለመግባባት እንደዚህ አይነት ከባድ ችግር ኖሮ መቆየት ደግሞ ከባድ ነው። ሰው በሳምንትም በሆነ ቀናትም ገመናውን ምስጢሩን ለህዝብ ለእንትን አድርጎ ሰው ይጣላል፣ ትዳር ይፈርሳል። ስቲል ግን በሙከራ ነው ያለው የኛ ትዳር። በቃ እንነጋገር ወይ ምን ይሻላል፣ እንዴት እናድርገው፣ መፍትሄ እናበጅለት ምናምን ስላት ምንም ነገር አትፈልግም። የእሷ ሁልጊዜ በመጀመሪያ አካባቢ የኔ ችግር እንደሆነ ድክመቱ ወይ ደግሞ
የተፈጥሮ ችግር እንዳለብኝ አይነት ነገር አድርጋ ነበር ስታወራኝ የነበረው። ከዛም የሆነ ሳየው እንዴ እውነት ነው እንዴ የኔ ችግር ነው ብዬ ራሴን በጣም በተለያዩ ሁኔታዎች በተለያዩ እንትኖች ቼክ አደረኩኝ። ራሴን አየው። አይደለም በሕክምናም ቼክ አደረኩኝ። የኔ ችግር አይደለም። ያንን ልነግራት ስሞክር ማመንም መቀበልም አትፈልግም። ኢቭን እንዳወራት ወይ ደግሞ ያንን ነገር እንዳስረዳት ፈቃደኛ አይደለችም። ስለዛ ጉዳይ ስነሳ እሷ በዛ እንትን የለችም። በዛ ቦክስ ውስጥ ራሷን ማየት አትፈልግም። እና ስቲል እንግዲህ እያጨቃጨቀን አሁን ደግሞ ምን ይሻላል ከዚህ በላይ እንግዲህ አንድ ነገር ምንም ሳይታወቅ ሰው ሳይረዳክ ሳያቅልህ አብሮክ የምኖር ባለ ትዳር ሆነ ወይ ደግሞ ባለቤት ብለህ አብራት የምትኖር ሰው እንደዚህ አይነት ችግር ካለ ያው እስከመቼ ይቀጥላል በሚል ነው ከዚህ ማለፍ የለበትም ብዬ ባውንደሪ አስቀምጬለት ወደ እናንተ የመጣሁት ማለት ነው። እንግዲህ እንትን ነው አሁን በጣም ከባድ እንደሆነ ግልጽ ነው። በቤተሰብ ጉዳይ ላይ መተንፈስ በማይቻልበት ሁኔታ የውስጥን ስሜት ማውራት በማይችልበት ሁኔታ ቢያጨቃጭቅ ምናምን ጉዳዩ የሚገርም አይደለም። ምክንያቱም ይጠበቃል ራሱ በእርስ በርስ ስለማታወያየው እንደገና ደግሞ ወደ ውጭም ማውጣት ከሰው ጋርም ተነጋግረ የውስጥህን መተንፈስ የምችልበት እንትን ሁኔታ አይደለም የጉዳዩ እንትን ራሱና ይጠበቃል መጨቃጨቁ ነገር ይጠበቃል። እኛ ደግሞ እንደ ሚዲያም እንደ በጉዳዩ ላይ ብዙ ልምድ እንዳለው ማለት ብዙ ታሪክ በመስማት ያገኘነው የራሳችን ልምድ አለና እኛ እንዳለን ልምድ ሰዎችን አድቫይዝ የምናደርገው የጋብቻ የትዳር ጉዳይ የባልና ሚስት ጉዳይ መጀመሪያ በባልና ሚስት በይፋ መወራት መቻል አለበት። እንደን ደግሞ ሰው ብቻውን አይደለም ወደ ትዳር የሚገባው። ቤተሰብ አለ፣ ሽማግሌ አለ፣ የሀገር ሽማግሌ አለ እያለ በየደረጃው ከፍ እያለ ይሄዳል። ሰው መጀመሪያ ራስህ ታወራለህ፣ ካልሆነ ሽማግሌዎች ጋር ታደርሳለህ፣ እንደዛ ይሄዳል። እንደው በዙሪያችሁ እንደዚህ አይነት ሽማግሌዎች የሉም ወይ? እርስ በርስ ማውራት ሳትችል ስትቀር ሶስተኛ ወገን እዚህ ጉዳይ ውስጥ እንዲገባ ማድረግ ግዴታ ይመስለኛል። እና በዙሪያችሁ እንደዚህ አይነት ሰዎች የሉም ወይ? እንግዲህ ከመጀመሪያው እኛ የተገባ ነው በቤተ ክርስቲያን ነው። ከዛ በፊት ምንም አይነት ግንኙነትም ምንም ነገርም አልነበረንም። እንደዚሁ ተዋደን ተፋቅረን ተጋባን። ከዛ በኋላ ያ ምን ይሻላል ብዬ በዛ ባይሆን በቤተ ክርስቲያን ሰዎች በሽማግሌዎች አንዳንድ ሀሳብ አነሳውኝ። እኔ ራሴ ወደዛ ይቅረብ ወይ እንደዛ መፍትሄ ያገኛል ወይ ብዬ ሀሳቡን ሳነሳላት ገና ከጅምሩ አይሆንም ነው የምትለኝ። የቤተ ክርስቲያን እንደዚህ መስማት የለበትም የኛን ችግር የኛን ገመና እዛ ድረስ ይፋ አድርገህ ማውራት የለብህም እኔ ብላ ሌላ እንደሚያሳፍር ሌላ ችግር እንዳለው ይሄ እንደዚህ አይነት ነገር ልክ የቀረ አይነት ነገር አድርጋ ነው የምታስበው። አግሬሲቭ ነች፣ አትፈልግም እንደዚህ አይነት ሀሳብ ስነሳ ኖርማል መስማት ማውራት እንደዚህ አይነት መወያየት ለኔ ራሱ ቅድም እንዳልኳቸው እርስ በርስ እንኳን መነጋገር እንድንነጋገር አትፈልግም እንኳን እዛ ልደርስ ማለት ነው። ትልቁ ችግር ኢትስ ኖርማል ቲንግ። በነገራችን ላይ ሌሎቻችሁ ማወቅ ያለባችሁ ነገር እንደዚህ አይነት ጉዳዮች ትዳር ከሚመሰረትባቸው ዋነኛ ነገሮች ውስጥ አንዱ ነው። ደጋግሜ ተናግሬ ያውቃለሁ። ሕግ ጭምር ሴክሹዋል ጉዳያችንን ሶልቭ እንድናደርግ ያስገድዳል። ለምሳሌ ባልና ሚስት እርስ በርስ እንዳይከላከሉ ጭምር ሕግ እስከ ማስገደድ የሚደርስበት ከጋብቻ ጥቅሞች ውስጥ አንደኛውና ዋነኛው ነው። ስለዚህ እርግጠኛ ነኝ እናንተም አካባቢ እናንተም የምትላቸው ሽማግሌዎች ቤተክርስቲያን አካባቢ ሁሉም ባለትዳርና እነዚህን ጉዳዮች የሚያውቅ ነው። ይሄንን እዛ ጋር ማድረስ ምንድነው ከባድ ነው? እንግዲህ እንደኔ ይድረስ መፍትሄ ያገኝ ይሆናል። ሲጀመርም የተጋባ ነው በቤተክርስቲያን ነው። የቤተክርስቲያን ሽማግሌዎች ናቸው የሚያውቁት። እዛ ያለው መመን ነው የሚያውቀው። በዛ መፍትሄ ያገኝ ብዬ ሳወራት አይሆንም ነው ያለችው። ለምን እንደቸገራት ለምን እንዳይሰማ እንደምትፈልግ ነገሩን ለምን ላለመረዳት የምታደርገው ጥረት ይሁን ወይ ደግሞ የሆነ መፍትሄ አግኝቶ እንትን ሌላ ነገር ተሰምቷት እንደሆነ ምንም እኔ ሊገባኝ አልቻለም። ያንን ሞከርኩኝ ከራሴ ጀምሮ እስከዛ ድረስ ጥረት አደረግኩኝ። ያ መፍትሄ ሳጣ ነው እስቲ በዚህኛው ብዬ ደግሞ ኖርማል ለሙከራ የመጣ ነው። እንግዲህ ይሄ የሚጠበቅ ነው። በነገራችን ላይ እኔ ከእሷ አንግልም ሆኖ ቢታይ ነገሩ ማፈሯ ስለ ጉዳዩ ማውራቷ እንደ አንድ የኛ ሀገር ሴት የሚጠበቅ ነው አይደለም። ይሄ የጓዳ እንትኗን አውጥታ ለመወያየት ላትፈቅድ ትችላለች፣ የሚጠበቅ ነውና
ግን አሁን ትክክለኛውን ውሳኔ ወሰነ ይመስለኛል እኛ ጋር በመምጣቱ። ወደዚህ በመምጣት ከቅድም ጀምሮ እንደምንለው ትልቅ ነገር ነው፣ ትልቅ ውሳኔ ነው የወሰንከው። ግን እኛ ደግሞ ነገርን ከስሩ ጀምሮ ማየት ተገቢ ነው ብለን እናስባለን። በየፕሮግራሞቻችን የአንድን ነገር ምክንያቱ መንስኤው ምንድን ነው የሚለውን ለማወጣጣት ከመጀመሪያው ከስሩ እናያለን እና እስቲ አንተ ማነህ፣ እንዴት ነው ወደ ትዳር የገባችሁት የሚለውን እስቲ ከአንተ አንደበት እንስማና ከእሱን ጀምር እስቲ። ያው እኔ ቅድም ትንሽ እንዳነሳሁኝ ክፍለ ሀገር ነው ተወልጄ ያደግኩኝ። እዛው ነው የተማርኩኝ። ትምህርቴን ለኮሌጅ ነበር ወደዚህ ወደ አዲስ አበባ የመጣሁት። መጥቼ እዚህ ኮሌጅ ተማርኩኝ። ኮሌጅ በመማርበት ጊዜ ያው ቤተክርስቲያን እመላለሳለሁ፣ ቸርች ማለት ነው። እና ከዛ ኮሌጅ ጨርሼ ወጣሁኝ። ባንክ ቤት ስራ አግኝቼ ተቀጠርኩኝ። ከቤዛ ጋር ቤተክርስቲያን ነበረ ትውውቃችን። እሷ የቤተክርስቲያን የኳየር አገልጋይ ነበረች። ያው ጀስት እኔ አንድ የቤተክርስቲያን የቸርች አባል ሆኜ ነው ቸርች የምሄደው። ከዛ በአጋጣሚ ያው ስሩ ታይም ቀስ እያለን ተዋወቅን አይነት ተዋወቅን። ትውውቃችን ቀስ እያለ ሞር እየተግባባን አይነት ከሷ ጋርም እየተዋደድን ላይፋችን ወደ ፍቅር ተቀየረ። ከዛ በኋላ ነው ለቤተ ክርስቲያኑ ለሽማግሌዎች ነገርናቸው። በቃ እንደተዋደድን ልንጋባ እንደምንፈልግ አይነት ነገር። ከዛ ህጉንም ሁሉንም የትዳር ነገር አስተምረን ጊዜ ወስደን ጊዜ ተሰጥቶን ተጸልዮ ምን ተብሎ ከዛ በኋላ ነው ተግባብተን በቤተ ክርስቲያን እየተጋባ ነው ማለት ነው። ቅድም እንደነገርኳቸው ከዛ እንግዲህ እስከማውቀው ድረስ በእንደዚህ አይነት ሃይማኖታዊ መንገድ ሲኬድ የእጮኝነት ጊዜ የጋብቻ ትምህርት ምናምን የሚሉትን መሰረታዊ ነገር ይዛችሁ ወደ ጋብቻ እንደመጣችሁ እርግጠኛ ነኝ። በዚህ በእጮኝነት ጊዜ ውስጥ እርስ በርስ የመተዋወቅ እድል ይኖራችኋል ብዬ አስባለሁ። እንደዚህ አይነት ነገርም ሊከሰት ይችላል በእጮኝነት ጊዜ ብዬ ስለማስብ ወሲባዊ ነገር ውስጥ አልገባችሁም ነበር? ከዛ በፊት እነዚህን ችግሮች አላየህም? አይ ዛኔ በቤተ ክርስቲያን የነበረን ጊዜ ምንም አይነት የወሲብ ግንኙነት አልነበረንም። እሷም የቤተ ክርስቲያን የኳየር አገልጋይ ነች። በጣም ጎበዝ ልጅ። በቃ ስንገናኝ ስናወራ ምን ስንል እርስ በርስ ኖርማሊ ቃሉ እንደምለው እያለን እየተናበብን እየጸለይን ለቤተ ክርስቲያን ይብን ግልጽ አድርገን እያማከሩን ትምህርቱን ላ ወስደን ነው አስተምረውን ሰርቲፊኬቱን ላ ተሰጥቶን ነው ስለ ጋብቻ ስለ ቤተ ክርስቲያን ሕግ እዚህ ደረጃ ላይ የደረስነው ማለት ነው። እና ምንም የማይታወቅ የተደበቀ ነገር የለም። ኖርማሊ ስለኛ ጓደኝነት ስለኛ የፍቅር ህይወት ኖርማሊ ሁሉም የቸርች አባላት ምዕመናን የቤተ ክርስቲያን ሽማግሌዎች ያውቃሉ። እኛም ወደን ተፋቅረን ምን ብለን ነው በቃ ቀን ቆርጠን ራሳችን እዛው ቸርች ነው የተጋባ ነው። ከዛ በኋላ ያው እንግዲህ ከጋብቻ በኋላ የሚፈቀደውን ኖርማሊ ወሲብ ኖርማል ስንሞክር አጋጣሚ መጀመሪያ ቀን አልሆነም። ምንድነው ችግሩ ብዬ ደነገጥኩኝ። ለማንም አልተናገርኩም። ሁለታችንም ደንግጠን ነበር። ከዛ አሁንም እንደዚሁ ሙከራዎች ምንድነው ከፍራትም ከድንጋጤም አሁንም 2-3 እያልን ኖርማል ተደጋገመ። ያው ራሱ ነው ኖርማል ምንም የሚቀየር ነገር አልነበረም። እንዴት አልኩኝ። ሁለታችንም ተፋፈረን አይነት ነገር ኖርማሊ ከመነጋገር ይልቅ ትንሽ የመደባበር የመፈራራት አይነቱ መጣ ከበፊት ይልቅ። ምንድነው ምናልባት ቱ ማች ፕራይቬት ግን ምንድነው የተፈጠረው አልጋ ላይ የሚለውን ነገር ልትነግረን ከቻልክ አላስገድደንም፣ ግን ነገሩን ግልጽ ለማድረግ ያህል አዎ እኛ እንድንረዳው ነው። እንግዲህ ያው ቅድም በትንሹ እንዳነሳውላችሁ በቤተ ክርስቲያን ያደግኩኝ ብያቸዋለሁ። ከመጋባታችን በፊት ወይም ደግሞ ከሌላ ሰው ጋር ወይ ደግሞ ከሌላ ሴት ጋር ሆነ ከሷ ጋር ምንም አይነት የግብረ ስጋ ግንኙነት አላቅም ነበር፣ አድርጌ አላቅም እኔ። እሷም እንደዛው ኖርማል። ከዛ በኋላ ሁኔታውን ስረዳ ማለት ነው ስንተያይ እንደዛ ነው። እና ልክ እንደነገርኩ
የግብረ ስጋ ግንኙነት ስንሞክር አልሆነም፣ ምንም አልተሳካም። በቃ የኔ ችግር ነው አልኩኝ፣ ደነገጥኩኝ አይነት የመጀመሪያው። ከዛ ሁለቴ ሶስቴ እንትን ስንል አልሆነም። ልክ እሷ የሆነ የአማት አይነት ስሜት ነው የምታሳየው፣ የሆነ በቃ አይነት የማልቀስ አይነት ነገር ነው። ከዛ በቃ እስቲ ምናምን ብዬ ራሴን የኔ ችግር ነው ብዬ አንዴና ሁለቴ ከሙከራ በኋላ ማለት ነው በቃ ድንግል ስለሆነች ነው አሟት ነው ወይ ደግሞ የራሷ ችግር ነው ብዬ ከዛ ትቶ ላለመተው እንግዲህ ገና ትዳር ውስጥ ገና ገብተን የኔ ችግር መስሎኛል። የኔ ችግር አለመሆኑን ሳቅ ደግሞ የእሷ ድንግል ስለሆነች ነው እንዴት ይሄ ነገር ይፈጠራል ብዬም ደግሞ ሙከራ አደረግን፣ አልሆነም። ከተደጋጋሚ ሙከራዎች በኋላ ደግሞ ቀጥታ ለሰው መንገር ምንድነው ብዬ የሆነ ሀሳቡን ሳነሳላት አሁንም እያለቀሰች ምንም ልታወራኝ እንትን አላለችም። ከዛ በኋላ ምንድነው ይሄ ኬዝ ብዬ እንደ ሀሳብ እንደማውቀው የጤና ባለሙያ ጓደኛ ነበረኝ። ልክ እሱን ጋር ሳማክረው ምን ስለው አይ ድንገት ድንግል ስለሆነች ወይ ደግሞ ሰውነቷ ያን ስላልቻለ ሜቢ ፔን ስለምሰማት ህመም ስለምሰማት ሊሆን ይችላል፣ እስቲ ቀስ እያልክ ምናምን ብሎ አንዳንድ የግል ሀሳብም አይነት ከጤና ጋርም እንትን እያለ ምክር ሰጠኝ። ከዛ እሺ እንደዛ ይሆናል ብዬ አሁንም ሙከራ አደረግን። ጀስት ምንም የተለየ ነገር አሁንም ልመጣ አልቻለም። ያው እንደ በፊቱ እንደነበረው ሆነ። ከዛ እንዴት ነው ምናምን ብያት የራስ ችግር ነው አለችኝ። መጨረሻ ላይ ደግሞ ለምንድን ነው ይሄ ነገር ምናምን ብዬ ሀሳብ ሳነሳ የራስ ችግር ነው ምናምን ስትለኝ በቃ ወደ ሌላ መፍትሄ እንትን ያልኩበት ምክንያት ለዚህ ነው። እንደው ትንሽ ወደ ኋላ መለስ ስላድርገህና እነዚህ ሴክቹዋል እንትን በጣም ከብዙ ነገሮች ጋር ይገናኛሉ ብዙ ጊዜ አስተውለህ ከሆነ እና ምናልባት ከዛ በፊት የመፈራራት ወይም ደግሞ እርስ በርስ የመግባባት እንትናችሁ እዛ ጋር ሳይደርስ ቀርቶ ሊሆን የሚችልበት አግባብ ይኖራል ብለህ ታስባለህ? ምናልባት አይ እንደሱ ሳይሆን የምንፈራራበት ሁኔታ አልነበረም። በጣም ተከባብረን በጣም ተዋደን ምን ብለን ሁሉ ነገራችን ሼር እያደረግን ለረጅም ጊዜ ነው። ኦልሬዲ እዛ በቆይታችንም በጣም ነው የምንተዋወቀው። ስለ ራሳችን ስለ ቤተሰብ ምናምን ከግብረ ስጋ ግንኙነት ውጪ ማለት ነው። እሱን ሃይማኖትም አይፈቅድም ነበር። እኛም ማድረግ ኖርማል ፍላጎቱም ሀሳቡም አልነበረንም። ከጋብቻ በፊት ምንም ነገር እንድፈጠር ሀሳብ ፍላጎት ስላልነበረን ማለት ነው። ያ ፍርሃቱ የጀመረው የመጀመሪያ ቀን ሙከራ ካደረግን በኋላ ጀስት ድንጋጤው ነው የመጀመሪያ ድንጋጤ። እሷም ኖርማሊ ማልቀስ ምናምን አይሆንም ብላ ኖርማል አመማት አይነት ነገር ኦኬ ድንግል ስለሆነች አመማት ነው ወይስ ችግሩ ከኔ ነው ከማለቱ ነው የተጀመረው። መፈራራቱ ትልቁ ጋፕ የተፈጠረው እዛ ላይ ነው። እስቲ የመጀመሪያው ታለፈ። ሁለት ሶስት ስሞከርም ተመሳሳይ ሲሆን ደግሞ እርስ በርስ ሀሳብን ወደ መደበቅ ወይ ደግሞ ሀሳቡ ስነሳ አግሬሲቭ ወደ መሆን ወደ አለመግባባት አይነት ወደ መሸሽ ወደ መጨቃጨቅ ነገሩ ያመራው ከዛ በኋላ ነው እንጂ በፊት ምንም አይነት የተደበቀ የግል ጉዳይ ወይም ደግሞ የለየ የራሳችን የምንይዘው ነገር የለም። እስቲ እዚህ ላይ ነው ይሄኛው የተፈጠረው። እሺ እናንተ በጋብቻ በትዳር ያለፉትን 9 እና 10 ወራት እንዳሳለፋችሁ ነግረናል። ይሄ ነገር ደግሞ ላለፉት 10 እና 9 ወራት እየተሞከረ ስኬታማ መሆን ካልተቻለ በመካከላችሁ ክፍተት ይፈጥራል ብዬ አስባለሁ። አሁን ያላችሁ ግንኙነት እንደ ባልና ሚስት ጤናማ ነው ወይ? አሁን እንግዲህ በጣም ረጅም ወር ነው ችግሩ ውስጥ ላለ ሰው 9 እና 10 ወር ሲባል ያው ቀላል ነገር ሊመስል ይችላል። ሰው በዛ ልክ ተዋዶና ተፋቅረው ተግባብተው ተዘምሮ ምን ብለው ቤተክርስቲያን አጨብጭቦ ድሮት በማግስቱ ደግሞ ወይ ደግሞ እዛኔው ሌላ ፊት ስታይ በጣም ይከብዳል። ከዛ ጀምሮ ደግሞ ነገሩ እየቆየ መፍትሄ ማግኘት ሳይሆን ወደ መልካም ነገር ሳይሆን እየተባባሰ ነገሩ በጣም እየተራራቀ አይነት ነው የመጣው። የመነጋገሩም የመግባባቱም ቁጭ ብሎ የማውራቱ ብዙ ነገሮቹ በቃ ኢቭን እየተለወጡ ከቀን ወደ ቀን ጋፑ እየሰፋ መጣ እና በትዳር ውስጥ ደግሞ እንደዚህ አይነት ነገር እንግዲህ በአልጋ በወሲብ ኖርማል አንዳንድ ታሪኮች ላይ አያለሁኝ ጎግል አድርጌም ብዬም ሰውን በመጠየቅ ምናምን በጣም ደስ አይልም። በጣም ከባድ ነው። በተለይ ወንድ ልጅ ሆኖ በዚህ ሁኔታ እንግዲህ ዲክቴት እንደመደረግ አይነት ነገር ነው። ምንም የፍላጎቱ የስሜቱ መሳካትን ብቻ ሳይሆን አይዳር ነው እንግዲህ ሌላ ሰው ጋር ያለውን እና ከባድ ነው ሁኔታው። ሞር ደግሞ አሁን በወራት ደረጃ ነው 10 ወር ምናምን 9 ወር ያለው እንጂ
በቃ ያ ነገር በቃ ምን ይሻላል ብለው አሁን ምንም አይነት ነገር አልጋ ላይ መገናኘት አይነት ፍላጎት የለም። ኖርማሊ በጣም እየተራራቀ እንትን ያለን በቃ ጅስት አንድ ቤት ተጋብተናል፣ ምን ብለናል፣ ቤተክርስቲያንም አጋብቶናል። ለመፋታት ከባድ ነው ወይ ምክንያት ለማቅረብ ለማውራት አልተቻለም። በዛ ኖርማል አንድ ቤት ውስጥ ገብተን እንወጣለን። ሁሉም እኔም እሷም ቤዛም ስራዋን ትሄዳለች፣ እኔም ስራዬን ሄጄ እመጣለሁ። ገብተን ሰላም ከተባባልን ነው ስለዛ ጉዳይ ማውራት አሁን ምንም መፍትሄ እያገኘ ስለሆነ ሁለታችንም ተደባብረን ዝም ተባብለናል እና ይሄን ሁሉ ወር ማለት ነው። በጣም የሚገርም ታሪክ ነው። እንግዲህ በየቤቱ በየጓዳው ያሉ ታሪኮች እጅግ በጣም አስገራሚ ናቸው። የጋብቻ ጉዳይ ደግሞ የሁለት ሰው ብቻ አይደለም፣ የተቋም ጉዳይ ነው። የሚገነባውም ተቋም ነው ብለን እናስባለን። ስለዚህ ጊዜ የምንሰጠውን ጉዳይ አይደለም። ዛሬውኑ ወይዘሩም ትንሽ ዝናብ ሊሆን ነው፣ ግን ዛሬውኑ መፍትሄ እንፈልጋለን። ወጥተን እሷንም የምናገኝበት ወደ ቤት የምንሄድበትን ሚንስ ፍጠር። ስንት ሰዓት እንደምናገኛት ንገረን፣ እንመጣለን። እኛም ቤት ድረስ ያለውን ነገር ከእሷም አንደበት እንሰማለን። መደረግ ያለባቸውን ነገሮች ደግሞ ለማድረግ እንሞክራለን። እንደዛ ብናደርግ ሶልቭ ብናደርግ ጥሩ ነው። ካሜራማን እናንተም እቃችሁን አዘጋጁ። ተመልካቾቻችን ደግሞ ሀሳብ አስተያየታችሁን በዚህ ጉዳይ ላይ እየሰጣችሁ እንዲሁም ደግሞ ይህንን ቪዲዮ ላይክ ያላደረጋችሁ እስካሁን ላይክ አድርጋችሁ ጀምሩ። ቤተሰብ ያልሆናችሁን ደግሞ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እሺ እንግዲህ ተመልካቾቻችን በነገርናችሁ መሰረት ሳይውል ሳያድር ተባብለን እሱም ዝናብም ቢሆን መዋል ማደር የለበትም ይሄ ጉዳይ ብለን እንግዲህ ቦታው ላይ ደርሰናል። ቅድሚያ ሰጥተነዋል። እንግዲህ ውስጥ ምን እንደሚገጥመን አናቅም። ውስጥ እንደሆኑ ነግሮናል ባልየው። እንግዲህ ባለቤቷ እንግዲህ ቀድሞ ወደዚህ መጥቷል። ገብተን ከሱ ጋር የምናወራ ነው የሚሆነው። ፈቃደኛ እንዳልሆነች እናውቃለን። ጉዳዩ እንደዚህም እንዲካረር አትፈልግም ብሎናል እሱ። ያው ግን በዚህ መጀመር አለበት ግዴታ፣ ካልሆነ ተዳፍኖ የሚቀር ነገር ስለሆነ እኛ ጀምረ ነው መፍትሄ ማግኘት አለባቸው። እንደዛ ይመስለኛል። የቤተሰብ ጉዳይ ከምንም በፊት ቅድሚያ ተሰጥቶት መፍትሄ ሊፈለግ ይገባል የሚለው አቋማችንም ጭምር ስለሆነ ዛሬ እዚህ ድረስ መተናል። እንግዲህ ምን ይፈጠራል እንግባና አብረን የምናይ ነው የሚሆነው። እዚህ ቤት እንዴት ናችሁ? ሰላም ዋላችሁ? እንዴት ነህ? ሰላም ነው? እንዴት ነሽ? ችግር የለውም። አንዴ ተረጋጊና እነግርሻለን። ከሚዲያ ነው የመጣ ነው እሱ ያውቃል። ችግር የለውም። ተረጋጊና እንትን እንላለን። እሺ ተረጋጊ። እሺ ምንም እንትን የለውም። እሺ አጥፍቶ ማውራት አንችልም? እሺ ይጠፋል። ችግር የለውም። እባክህ ወንድም ያለ ፍቃድ ለምን ይቀርጸኛል እንዴ? ምን ፍቃድ ምን መባባል? በቃ ችግር የለውም። እሱ ነው የጠራን። ከሚዲያ ነው የመጣ ነው። አንዳንድ ነገሮች በቃ ጭቅጭቅሽን ጀመርሽ አንቺ ደግሞ ዛሬ። እሺ ረፍ በሉና ተረጋጊና እንግዳ እኮ ነው የቆመው። ቤት ውስጥ እኮ ነው ያሉት። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ላንቺም ለማስረዳት እንደሞከር ነው አንዳንድ ጉዳዮችን ስለ ጋብቻችሁ፣ ስለ ትዳር ምናምን በእንደዚህ አይነት ጉዳዮች ላይ የሚሰራ ሚዲያ ነው። ስለዚህ አንዳንድ ነገሮችን እንድናወራ ነው የመጣነው። ስለምን ጋብቻ፣ ስለምን ጉዳይ እኔ መምጣታችሁንም ምንም እንደዚህ ተሸፋፍናችሁ መጣችሁ ቤቴ ያለ ፍቃዴ ምንም የማውቀው ነገር የለም። ምንድነው? ለምንድን ነው የማትነግረኝ? ቤቴ ምናምን ምንም ፍቃድ ይፈልጋል እንዴ? የሚዲያ ሰዎች ናቸው፣ በግልጽ ነው የመጡት። ምንም የተደበቀ ነገር የለውም እንዴ? ካሜራ ይዘው ነው የሚመጡት። ምን ችግር አለ እኮ? ስለምንድን ልናወራ? ምን ጉዳይ አለና? ተረጋግተሽ ስሚያቸው። ገና ሳይጀምሩ ተረጋግተሽ አንዳንድ ነገሮችን ስለ ጋብቻችሁ፣ ስለ ትዳር ስላለው ነገር አንዳንድ ነገር እንድናወራ ነው። እናንተን በበጎም የሚያስተዋውቅ ነገር ነው ብዬ አስባለሁ ይዘን የመጣ ነው። ስለዚህ ምንም ክፋት የለውም። አንቺም ኦፕንሊ ብታወሪ፣ እሱ ከዚህ በፊት አውርቶናል፣ ብዙ ነገራችሁን አውርተናል፣ ዲስከስ አድርገናል ከሱ ጋር። አንቺም ኦፕንሊ ስለ ጉዳዩ ብታወሪ ደስ ይለናል። ይህን ባልና ሚስት ሆነ አንድ ቤት ስትኖር ምን እየተደረገ እንደሆነ ማወቅ የለብኝም? ምንድነው ሚዲያው? እናንተ ምንድነው የምትሰሩት? ስለ ትዳር
እኛ ከማን ተሽለን ነው በ9 ወር በ10 ወር የትዳር ቆይታችን ሄዶ የሚናገሩ ምን ስላለን ነው? እስቲ ንገሩን። እስቲ በተሻለሽ አቅም ለመረጋጋት ሞክሪ። ምክንያቱም እኛ በማንኛውም ሁኔታ መፍትሄ ከመስጠት አንጻር በአንዳንድ ነገሮች ላይ ለሰው ያማከሩት ነገር ከሰው ጋር የተወያዩበት ነገር መልካም ነው በሚል ነው እንጂ በሌላ እንትን አትውሰጂው። ተረጋግተሽ አንዳንድ ነገሮችን ኦፕንሊ ማውራት እንድንችል ነው። ይኸውልሽ ምን ይሆናል መሰለሽ በጋብቻ በትዳር ውስጥ የሚፈጠሩ ክፍተቶችና ችግሮች አንዳንድ ጊዜ እርስ በርስ መፍታት አይቻልም። ስለዚህ ሶስተኛ ሰው ያስፈልጋል። ኦፕንሊ ከሶስተኛ ሰው ጋር መነጋገር ያስፈልጋል። ነገ መፋታት እንኳን ሰው ሲያስብ ሶስተኛ ሰው አስገብቶ ነው፣ ሶስተኛ ወገን አስገብቶ ነው እና እንኳን በሰላም አብሮ ለመኖር ለመፋታት እንኳን ሶስተኛ ወገን ያስፈልጋል ነው እያልኩሽ ያለው። ስለዚህ አንዳንድ ነገሮቻችሁን ዲስከስ እንድናደርግ እንድናወራ ነው። እኔ ማላውቀው የተፈጠረ ነገር አለ ስለኛ ስላንተ ሶስተኛ አካል ሚዲያ የሚገባበት ያልተፈጠረ ነገር የለም። በተፈጠረው ነገር ላይ ደግሞ እንነጋገር፣ ምን ይሻላል ተባብለን አይሆንም ነው ያልሽው። ከጊዜ ወደ ጊዜ እየተቀየረ ነው። ይሄ ትዳራችን በዚህ ሁኔታ ላይ ደርሷል። ዛሬ ሌላ ሶስተኛ አካል እስከገባበት ድረስ ማለት ነው። ሚዲያ ምን አማራጭ ስለሌለ መጨረሻ እኛ ሰው የለንም አይደለ? በቤተክርስቲያንም አልተጋባንም። ማንም እናት አባት የለንም አይደል? አይሆንም። ለምን በእኔና ባንቺ ራሱ መነጋገር መፍታት ያልቻልነውን ነገር በቤተክርስቲያን ስለዚህ ገበናህን ሚዲያ ላይ መውጣት ነው መፍትሄው። ታዲያ ሁሉንም ነገር ደብቆ ይፍረስ ብዬ መሄድ ነው የሚሻለው ወይስ ብዬ ስጠይቅሽ አይሆን? በነገራችን ላይ እንትን ነው አሁን አንቺ ማሰብ ያለብሽ ነገሮችሽን ለሰው ባዋይሽ ቁጥር አንደኛ ለብዙ ሰዎች መፍትሄ ነው የምትሆኚው በነገራችን ላይ። ምክንያቱም ችግሮች ሁሌ የአንድ ሰው ብቻ አይደሉም፣ ብዙ ሰው ችግሮች ይገጥሙታል። የመፍትሄ አካል ነው ለሌሎች ሰዎች የምትሆኚው እና በዛ እንግል ብታዩ ነገሩን ጥሩ ነው። ምን ይሁን ከናንተ ጋር ምንም ችግር ኖሮብኝ አይደለም። እኛ የቸርች አገልጋይ ነን እና እዛ እኛን ያጋቡን ቄሶች አሉ። በጣም ብዙ የምናውቃቸው ሰዎች አረፊ እንደሱ አትበይ። እኔ ከመጀመሪያው እርስ በርስ እንድንነጋገር ጊዜ ሰጥቶሽ የሆነ አስሞከርኩኝ፣ አይሆንም አልሽ። በጓደኛ በቤተሰብ በቤተ ክርስቲያን ምን ይሻላል ብዬ እንዳሳብ ደግሞ ላነሳልሽ ሲል ገና ከጅምሩ ነው እንዳሁኑ ነው የምትከራከረው። እና እኔ ችግርህን ጋር ቢሄድማ እዛ ሽማግሌዎች ጋር በደርስማ እዚህ ድረስ ደረጃ ላይ ባልደረስን ነበር። አሁን ደግሞ ይሄው ገና ክርክሩ ተጀመረ ከወዲሁ ማለት ነው። አንዳንድ ጊዜ ይኸውልሽ አንዳንድ ነገሮች ሁሉም ነገሮች መንፈሳዊ መፍትሄ ያላቸው ማለት አይደለም። አንዳንድ ነገሮች በሕክምና ወይ በምናምን ሶልቭ የሚደረጉ ነገሮች ይኖራሉ። ቤተክርስቲያንም ሽማግሌዎች ጋር ቢሄድ እነሱ ጉዳዩን ከመንፈሳዊ ነገር አንጻር አይተውት ሶልቭ ለማድረግ ጥረት እንደሚያደርጉ እናውቃለን። ግን አንዳንድ ነገሮች ሁሌ መንፈሳዊ ነገር ብቻ መፍትሄ ይሆናል ብለን አናስብም። ከሳይኮሎጂ ጀምሮ ብዙ አይነት ችግሮች የሰው ልጅ ውስብስብ ችግሮች ውስጥ ይገባል። በእናንተ መካከል የተፈጠረውም ነገር እኛ መፍትሄ እንፈልግለታለን ብለን አምነን ስንመጣ የተለያዩ መፍትሄዎችን እኛ የምናውቃቸውን ሰዎች ኢንቮልቭ እንዲያደርጉ አድርገን ወደ መፍትሄ ልናመጣችሁ ነው። ግን ከዚህ ከአንቺ የምንጠብቀው ነገር ኦፕንሊ ነገሮችን ዲስከስ እንድናደርግ ነው። እስቲ እንደው እሱ ምን ብሎ ነገራችሁ? ምን ችግር አለብኝ በትዳሪ ምን ችግር አለብኝ ብሎ ነው ሚዲያ ድረስ የመጣው? እስቲ መጀመሪያ ንገሩኝና ኦፕን ሆኖ ለመናገር ምን እንትን ማለት አይሻልም? ምን እንደተፈጠረ በነገራችን ላይ ንዴትሽ ወይም ደግሞ ስሜትሽ ምናምን ይገባናል። ከሱ ጋር እንኳን መወያየት የከበደሽ ጉዳይን ወደ ውጭ ወጥቶ መናገሩ ሊረብሽሽ እንደሚችል እንረዳለን። ነገር ግን ደግሞ መፍትሄ የሚያገኘው በዚህ መንገድ ስለሆነ ይሄ ስለሆነ ትክክለኛው መንገድ ከዚህ አንግል ነገሩን እንድታየው ነው የሚያስፈልግ። ትክክለኛ መንገዱን ያውቃለኝ ሚዲያ ላይ ማሰጣት አይደለም። ሲጀምር በትክክለኛው ቢነግረኝ ምሽ እንደማልለው ያውቃል። እኛ ለቄስ እንደዚህ ላሳደጉን ለእናት ለአባቶቻችን ያልተናገርነውን ትዳር ሲባል ገበናል አይደል? የሆነ ሽፍን የምታደርገው ነገር እንደዛ አንናገርም ብለን እኛ እርስ በርስ ያልተነጋገርነው ነገር አሳልፈ እንዴ አረ ያሳደገን ቤተሰብ አለ እኮ እንዴት አሳልፈ ለሚዲያ ይሰጣል? ያለ መነጋገራችሁ መነጋገር አልቻልንም። እናንተ ጋር ስለመጣን ቤዛ መነጋገር አልቻልንም። አንቺ የምትይበት ቦታ አልደረሰም። መፍትሄ የማያገኝ ነገር ከሆነ ምን ይሁን ነው የምትይው? አንቺ ፈቃደኛ አይደለሽም። ሁሌ ፈቃደኛ አይደለሽም። ለምን ተወራ ለምን ተሰማ ካልሆነ በስተቀር እኮ ለማውራትም እንትን አትይም። አንቺ አትፈልጊም። እዚህ ቤት እኮ እኔ ላንቺ ነኝ። ቤዛ እንግዲህ ተረጋግተሽ ታደምጪናለሽ ብዬ እናስባለን። ምንም እናንተ መካከል ክፍተት ልንፈጥር ሳይሆን ያለው ክፍተት ይደፈን፣ ያለውን ክፍተት እንሙላ ብለን ነው የመጣ ነው።
እኛ ደግሞ እንደ ሚዲያ በጣም በብዙ መቶዎች ለሚቆጠሩ ሰዎች መፍትሄ እየሰጠን ላለፉት 3 ዓመታት እዚህ ሚዲያ ላይ ያለን በቤተሰብ ጉዳይ የምንሰራ ምናልባትም ከናንተ አሁን ካለው ችግር የገዘፉ ችግሮችን መፍትሄ እየሰጠን የኖርን ሰዎች ነን። ሶ አንቺም ኦፕንሊ ብትቀበይንና የመጀመሪያው ጥያቄ ይሁን ትዳሩን ትፈልጊያለሽ? እንዲቀጥል እንዲኖር ትፈልጊያለሽ? ያው ፈልጋለሁ። ትፈልጊያለሽ አይደል? እሺ ትዳሩን ከፈለግሽ ችግር ተፈጥሯል እዚህ ትዳር ውስጥ። ይህንን ትዳር ሊያስቆመው ከዚህ በላይ እንዳይሄድ ሊያደርገው ይችላል። ይህንን ችግር ነው መፍትሄ እንፈልግለት እያልን ያለ ነው። ለምንድን ነው እኛን ኦፕንሊ ማትቀበይ? እሺ አሁን እንደው ኦፕንሊ ምንም ለማውራት እሱ አሁን መጥቶ እናንተ ጋራ እኔም እስከ መምጣት ድረስ የደረሳችሁበትን ያወራውን ብትነግሩኝና እኔም ተረጋግቼ እንዲህ ነው ያለው ልበል፣ ወደ መፍትሄ ልሂድሽ። እሺ ቀላል ነው። በመካከላችሁ ጤናማ የሆነ ወሲባዊ ግንኙነት ማድረግም መፈጸምም እየቻላችሁ አይደለም። ይሄ ደግሞ አንዳችሁ የሌላችሁ ችግር አድርጋችሁ እየወሰዳችሁት ነው የሚል ነገር ነው እሱ ያነሳው። ህክምናዊ መፍትሄ ማግኘት የሚችል ከሆነ በህክምና፣ ሳይኮሎጂካል ከሆነ በሳይኮሎጂ፣ በየትኛውም መንገድ ይሄ ነገር መፍትሄ አግኝቶ ከሚስቴ ጋር ትዳሬን ማጣጣም እፈልጋለሁ። የእሱ ሀሳብ ይሄ ነው። በጌታ በኢየሱስ አንጸልይም? እንደው ጸሎት የለም ገበናይ ሚዲያ ላይ እኔ ምን መረጋጋት አልቻልኩም። ይሄ ገበና ነው ብለሽ ማሰብሽ በራሱ በጣም ጸሎት የሚፈታ ነገር እኮ ነው እንዴ። አንንበረከክም። ይሄ ዛሬ ብቻ ለምን መጣለሽ? 9 ወር 10 ወር በቆየንበት እንደዚህ አይነት ሀሳብ ጸሎት እያደረኩ ነው ብዬ ላንተ መናገር አለብኝ? እኔ ምን ላድርግሽ? ይሄ እኮ ነው ችግራችን። እኔ አልጎዳም እንዴ? እዚህ ጋራ ሴት ነኝ እናቴ ላንተ አምና ስትሰጥ ልጅ እኮ እባላለሁኝ እኮ ጭራሽ አልጋ ላይ ሳታስደስተኝ በአንተ ችግር ጭራሽ ሚዲያ ላይ አውጥተህ እየተናገርክ በጌታ በኢየሱስ አቅሙን ስጠኝ። አሁን ተረጋጊና ምንም ይሄ ገመናም አይደለም። አንቺ ገመና አድርገሽ ያሰብሽው በነገራችን ላይ ከዚህ በፊት ያልተፈጠረ ነገር የለም እዚህ ምድር ላይና ምንም አንቺ አሁን የብቻሽ አድርገሽው እንትን የምትዩ ነገር አይደለም። ሁለተኛ ደግሞ እርስ በርስ መወቃቀሳችንን ትተን ወደ መፍትሄ ነው እንጂ መሄድ ያለብን እንደ ቤተሰብም እንደ ባልና ሚስትም በዚህ መልኩ አይደለም እንትን መፍትሄ አያገኝም በዚህ መልኩ። እሺ አሁን እሱ የተናገረው ችግር በእርግጥ አለ ወይ? በእናንተ መካከል እንዲህ አይነት ችግር አለ ወይ? እንደውም አሁን ካመጣው እናገራለሁ። አዎ አለ። ምንም በቃ እኔ እንዴት አድርጌ እንደምነግር አላውቅም። እኔ ችግሩ ከሱ ነው የሚመስለኝ እና ገባህ አይደለ? በቃ እሱ ላለማስከፋት ብዬ ምንም ነገር አላደርግም። በቃ ይቅርታ። ምንድነው ያለው ችግር? ምንድነው ብለሽ ታስቢያለሽ አንቺስ? እኔ ይኸውልህ በቃ ስንተዋወቅ እንግዲህ ተናግሬያለሁ የሚል ከሆነ ነግሮህም ከሆነ እኔ ከሱ በፊት ምንም አይነት ወንድ አላውቅም፣ እሱም ከኔ በፊት ምንም አይነት ሴት አያውቅም። ከዛ በኋላ በቤተክርስቲያን ተጋባን። ከዛ አሁን በቃ ትዳር ላይ ስንገባ ነው የመጀመሪያ እንትን ያለውና ልክ ይህንን አይነት ግንኙነት በምናደርግበት ጊዜ እኔ በጣም ህመም ነው የሚሰማኝ። ከዛ በኋላ በቃ እንደ ሴት ብዙ ነገር ታስባለህ ምናምን ተጨነኩኝ። በዙሪያ ያሉትን ሰዎች ምናምን ሴት ጓደኞቼ ምናምን አማከርኩ፣ ቻትጂፒቲን ጠየቅኩ ምናምን የሆነ ብቻ ብዙ ነገር ምናምን ላማክር ምናምን ሞከርኩኝ ምናምን ገባ። ለምን በቃ ወንድ ልጅ ነው እንደዚህ ሴንሲቲቭ የሆነ ነገርም ስለሆነ እሱ ላለመናገር ብዬ እኔ በቃ ከጌታ ጋር ነው ግብ ምንም በቃ እኔ እንጃ። ምንድን ነው ችግሩ ታዲያ? እናንተ ጤናማ የሆነ ወሲባዊ ግንኙነት እንዳታደርጉ ብሎክ እያደረጋችሁ ያለው ነገር ምንድን ነው? በቃ ሁሉም ነገር እንግዲህ ጌታ ሲፈቅድ ነው። በቃ ሲፈቅድ ነው ብዬ ነው እኔ የማስበው። እንግዲህ በቃ አልሆነም አይደለ? ካልሆነ ደግሞ እኔ ላውራ ለሌሎችም ሰዎች እንደዚህ ልናገር ምናምን ሲል አይ በቃ ገባ። እኔ ችግሩ መቼም እሱ ነው የከበደው። እኔ ከዚህ በፊት እንግዲህ ቨርጂን ነግሬሃለሁኝ እና እሱን ቨርጂኒቲ ነው መውሰድ የከበደውና ልክ ግንኙነት በምናደርግበት ጊዜ እኔ በጣም እታመማለሁኝ፣ ያመኛል። ስለዚህ በቃ እንግዲህ ከኔ ምን ስህተት ይኖራል ብዬ ላስብ። እንግዲህ ያው ከሱ አቅም ነው ብዬ ነው እንግዲህ የማስበው። እንግዲህ እውነቱን እናውራ ከተባለ እንግዲህ በውስጥ የሚዥም የነበረውን እናውራ ምንም ሶስተኛ አካልም ከተባለ ማለት ነው። ስለዚህ እኔ አሁን ምን ላድርግ ነው? እሺ ምን እናድርግ?
እናንተ እሱ ደግሞ እንደዚህ አያምንም። ቨርጂኒቲ የመውሰድና ያለመውሰድ ጉዳይ አይደለም። ዲስማት ቨርጂኒቲም ትግል አይደለም። ባይዘ ለ9 ወርና 10 ወር ሙሉ እየሞከራችሁ ማይሳካ ከሆነ ትግልም የሚደረግበት ነገር አይደለም። ስለዚህ ምንድን ነው ችግሩ የሚለውን መፍትሄው ሕክምና ሊሆን ይችላል ኦር ሌላም ነገር ሊሆን ይችላል። አንተ እሱ ይከብደዋል ከብዶት ነው የምትለውን ትቀበላለህ? በፍጹም እንደሱ አይደለም ነገሩ። ያው ከዛሬ ችግር የለውም በይ ከዛሬ ነገ ይባላል። የሆነ ነገር በሙከራ በሆነ አጋጣሚ ይባላል። ሲጀመር እንትን ያለ ሰው 9-10 ወር እኔ ድንግል ነኝ ምናምን ማለቱ ሌላ ነገር ነው። በሕክምና በምን ቼክ የምደረግ ነገርም ስለሆነ እሱ እንደ ሀሳብም ይሁንና ግን እንደሱ አይደለም አቁ እንደሱ አይደለም። እስቲ እናንተ እንግዲህ አንዳንድ ጊዜ ቨርጂኒቲ ራሱ በሕክምና የሚወገድበት የሚገረሰስበት መንገድ ይኖራል እና ወደ ሐኪም ቤት ይህንን ጉዳይ ይዛችሁ ሄዳችሁ ታውቃላችሁ ወይ? ፈቃደኛ አይደለችም። እንደዚህ አይነት ሀሳብ እንኳን አምጥተህ ወደዛ እናድርግ አይነት ዶክተር እናማክር ሕክምና ባለሙያ ጋር እንሂድ ምናምን የሚል ሀሳብ እንኳን ትንሽ በትንሹም ሳነሳ አይሆንም ማላረገው እኮ እሱ እንዳይሰማው ብዬ እኮ ነው። በቃ ወንድ ልጅ ነው እንዳይሰማው ብዬ እኮ ነው እንጂ እኔ እንዴ ሴት አይደለም እንዴ አይሰማኝም። እናቴ እኮ ትጠብቃለች እኮ ልጅ እንደወልድ እኮ። እኔ እዚህ ጋር አልጋ ላይ እንደዚህ ተብሎ ለቤተሰብም እንኳን አይነገርም። እኔ አላውቅም። ከባድ እንደሆነ ግልጽ ነው። እንደው አንቺ እንዳልሽው ጸሎትም አደርጋለሁ ብለሻል። የጸሎት ምላሽ ደግሞ በብዙ መንገድ ሊሆን ይችላል እና እኛ የመጣንበት ምክንያት ራሱ የጸሎትሽ መልስ የሚሆንበት መንገድ ሊኖር ይችላል እና የኔም ምልከታ እሱ ነው። እሱ ራሱን ቅድም ሲገልጽልን በሕክምና ራሱን ቼክ ሊያደርግ ሞክሯል። እሷ ፈቃደኛ ስላልሆነች ግልጽ ስናደርገው ማለት ነው። ስለዚህ እሷንም ወደ እንደዚህ አይነት ሁኔታ ብንወስዳት በዛ መንገድ የምናይበት መንገድ እንትን ብንል ፈቃደኛ ከሆንሽ ብዬ አስባለሁ። ይህንን ነገር ሕክምናዊ መፍትሄ ሊኖረው ይችላል። እኔ ከዚህ ወደዚህ ቦታ ከመምጣቴ በፊትም አንዳንድ የማህፀን ሐኪሞችን ስናማክር ነበረ። ምንድነው የቨርጂኒቲም ጉዳይ ከሆነ መታ ታይታ እዚህ የማን ችግር ነው የሚለውን ፊክስ ማድረግ የምንችለውን ያህል ፊክስ እናደርጋለን ብለው ሐኪሞችን በፈቃደኝነት እየጠበቁሽ ነው። ሪዘርቭ አድርገናል። ፈቃደኛ ከሆንሽና ወደዛ ሄደን መፍትሄ ካመጣን ይኸውልሽ ይሄኛው አንድ ክፍተት ነው። በዚህ ክፍተት ገብቶ በእናንተ መካከል የሚሰራ ሰይጣን አለ። ጋብቻን የማይፈልግ ትዳርን የማይፈልግ። ስለዚህ ሁልጊዜ ወደ መፍትሄው መሄድ ተገቢ ነው። አሁን በመካከላችሁ ያለው ነገር ራሱ ጤናማ እንዳልሆነ ገብቶኛል። ይህንን ደግሞ የሚያመጣው ይሄቺ ክፍተት ናት፣ የተፈጠረችው ክፍተት ናት። በቃ እኔማ ምን የተደበቀስ ገበና አለኝ? እኔ እኮ እሱ እንዳይሰማው ብዬ ነበረ እኔ ሁሉን ነገር የተቀመጥኩት የነበረው። እሱ እንግዲህ ምንም በቃ መፍትሄ አለ ብሎ ይዞ ከመጣ እንግዲህ እስቲ የሚሆነው እናድርገው። እስቲ የማን ችግር እንደሆነ እስቲ እሺ እንግዲህ ፈቃደኛ ስለሆንሽ ከልብ እናመሰግናለን። ትንሽ ዝናብም ነው፣ ዝናቡ ያባራልንና ወደ ሐኪም ቤት ሄደን ጉዳዩ የሚታይበትን ሁኔታ እናመቻቻለን። ከልብ እናመሰግናለን። ቤዛ ተረጋጊ። ካሜራ ማጥፍተን በእናንተ መካከል ስላሉ ነገሮች እያወራን እየተጨዋወትን ሶልቭ የሚደረግበትን መንገድ እንፈልጋለን። ይሄን ያህል የሚያበሳጭ አይደለም። ባይዘ በቃ ሶስተኛ አካል ግድ ነው ትዳር ውስጥ። መልካም ነው ማሰብ ያለብሽ። ምክንያቱም ቅድም ዞላም እንዳለው ነው እና የመፍትሄ ሀሳብ ቤት በኩል እንደሚመጣ አታውቂም እና እናንተ ደግሞ ገና ወጣት ናችሁ። ከዚህ የተሻለ የምትግባቡበትን እንትን መፍጠር አለባችሁ እና ይህ ስለሆነ አንዳንድ መፍትሄዎች ከየት አቅጣጫ እንደሚመጡ ስለማይታወቅ ተረጋግተሽ ሳትበሳጪ ነው እንትን ማለት ያለብሽ። እንግዲህ የመፍትሄ አካል ለመሆን መተናል። የእናንተ ቤተሰብ እናንተ መካከል የተፈጠረውን ነገር ሶልቭ ማድረግ እንግዲህ ለሌሎች ለተመልካቾችም ትልቅ ማስተማሪያ ይሆናል ብለን እናስባለን። ስለዚህ ተረጋግታችሁ እንትን በሉ። እስቲ ወደዛ እንሄዳለን። ምናልባት እስከ መኪና ድረስ እንኳን መሄድ ከቻለን ከዛ በኋላ አንቸገርም። ወደ ሐኪም ቤት እንሂድ። ቴንኪው በጣም
እሺ እንግዲህ ተመልካቾቻችን ወደዚህ ቦታ መተን የሕክምና እርዳታ የምታገኝበትን ሁኔታ ፈጥረናል። ያው አልትራሳውንድን ጨምሮ የተለያዩ ምርመራዎች ተደርገውላታል። ውጤት እየጠበቅን እንገኛለን። እንደው ከዚህ ምን አይነት ውጤት ትጠብቃላችሁ የሚለውን እስቲ ከእናንተ ልስማ ብዬ ነው። ይህ በበኩሌ ምንም ችግር እንደሌለብኝ ትምር እንግዲህ እሱን አላውቅም። ምን አይነት ውጤት ትጠብቃላችሁ? ያው እኔ እንግዲህ ውጤት ይምጣና እሷ እንድታምን ነው እንጂ የተለየ ቀደም ካልኩት ሀሳብ ውጪ ሌላ ነገር ይመጣል ብዬ አይደለም። ግን እሷ እንድታምን ልክ መሆኑ እኔ ያልኩት ሀሳብ ትክክል መሆኑ እንድታቅ ውጤቱ ግዴታ ይድረስና እስቲ እሱን አይተን እናወራለን። ያ እንግዲህ በጣም ወሳኙ ሰዓት ላይ ነው የምንገኘው። በጣም አጓጊ ሰዓት ላይ ነው የምንገኘው። የዚህ ውጤት ምንም የሕክምና እርዳታው የሚቀጥል ነው የሚሆነው። ሕክምናዊ መፍትሄዎችን ማግኘታችን ይቀጥላል። ግን ምንድነው ይሄ ነገር እንዴት ሊፈጠር ቻለ የሚለውን ነገር ሐኪሞቹ የበለጠ እንዲያብራሩልን ጥረት እናደርጋለን። እስካሁን እየተፈጠረ የነበረው ከዚህ በኋላ መደረግ ያለበትን ነገር ሐኪሞቹ የበለጠ ያብራሩልናል። እስቲ እንግዲህ ምንድነው ዛሬ የምንሰማው ከዚህ ቦታ የሚለውን አብረን እናያለን። ምናልባት ውጤት እናንተን ጠርተዋችሁ ነው የሚነግሯችሁ። እኛ ለውጤት ላንገባ እንችላለን። ግን ምንም የሚፈጠር ምንም ለተመልካች ማድረስ ስላለብን ምንድነው የሚለውን ስትወጡ እንጠይቃችሁ ነው የሚሆነው። ዝግጁ ናችሁ? እሺ እንግዲህ ተመልካቾቻችን እስከ መጨረሻ ድረስ አብራችሁ ነው። ቻችን ውጤት ደርሷል ተብሎ እነሱ ገብቷል። እኛ እንግዲህ ውጤቱን በጉጉት እየጠበቀን እነሱም እስኪወጡ ድረስ ምንድነው የተፈጠረው የሚለውን ለማየት በጉጉት እዚህ እየጠበቅናቸው እንገኛለን። ምናልባት አጓጊ ነው ውጤቱን ለመስማት እኔ ራሴ በጣም ጓጉቻለሁና እስኪ እንግዲህ ምንድነው የተፈጠረው የሚለውን ብዙ እንትኖቿን ፕሮሲጀሮቿን ማሳየት አልቻልንም ነበር። ፕራይቬት ነው አንዳንድ ምርመራዎች የተደረገላት። ምናልባት ዝም ብሎ ሃይላይት ነገር ልናስገባ እንችላለን። የቀረጽ ነው ያህል ግን ውጤት ወስደው ሲወጡ ውጤቱ ምን ሆነ የሚለው ለተመልካች ማድረሳችን አይቀርም። እንዲሁ በጉጉት እየጠበቅናቸው ነው። እስቲ ኧረ ቆይ ተረጋጉ። እንዴ ምንድነው? ምን ተፈጠረ? ይሄው ስጀመር አረ እንዴ በጌታ ይሁን። ዝም በይ በቃ ዝም በይ። ምንድነው? ጭራሽ ማጸኑ ላይ የላትም ነው ያለኝ። ምን ማለት ነው? ምን ማለት ነው እንደዚህ? በቃ ነገርኩህ። እኔ ስጀመር ተናግሬያለሁ። አጥፋልኝ ካሜራውን። ኧረ እባክህ እንደው ይሄ እስካሁን ድረስ እሺ ምንድነው? ተረጋጉ። ይሄው ግዴታ ማጸንም የላትም ነው ያለኝ። ይሄው ኢየሱስ ክርስቶስ በቃ ኧረ እባክህ ካሜራውን አጥፋልኝ። ካሜራውን አጥፋልኝ። በቃ አቁምልኝ።